ዮሐንስ ወንጌል ምዕራፍ 20 ከቁጥር 1 እስከ 10 አነብላችኋለሁ። የጌታ ቃል ይላል። ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች። ድንጋዩም ከመቃብር ተፈንቅሎ አየች። እየሮጠችም ወደ ስምዖን ጴጥሮስና ኢየሱስ ይወደው ወደ ነበረው ወደ ሌላው ያሶማን ነው ዮሐንስ ጌታ ይባረክ ወደ ሌላው ደቀ መዝሙር መጥታ ጌታን ከመቃብር ወስደውታል፣ ወዴትም እንዳኖሩት አናውቅም አለቻቸው። ስለዚህ ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ መቃብሩ ሄዱ። ሁለቱም አብረው ሮጡ። ሌላው ደቀ መዝሙርም ከጴጥሮስ ይልቅ ፈጥኖ ወደ ፊት ሮጠና አስቀድሞ ከመቃብሩ ደረሰ። ዝቅም ብሎ ቢመለከት የተልባ እግሩን ልብስ ተቀምጦ አየ፣ ነገር ግን አልገባም። ስምዖን ጴጥሮስም ተከትሎት መጣ። ወደ መቃብሩም ገባ። የተልባ እግሩን ልብስ ተቀምጦ አየ። ደግሞም በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበረ እንጂ ከተልባ እግሩን ልብስ ጋር ተቀምጦ እንዳልነበረ አየ። በዚያን ጊዜም አስቀድሞ ወደ መቃብር የመጣውን ሌላው ደቀ መዝሙር ደግሞ ገባ፣ አየም፣ አመነም። ከሙታን ይነሳ ዘንድ እንዲገባው የሚለውን የመጽሐፉን ቃል ገና አላወቁም ነበርና። ደቀ መዛሙርቱም ወደ ቤታቸው ደግሞ ሄዱ። ቁጥር 11 ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። ሁለት መላእክትም ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው አንዱ በራስጌ ሌላውም በግርጌ ተቀምጠው አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ አሏት። እርሷም ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም አለቻቸው። ይህንን ብላ ወደ ኋላ ዘወር ስትል ኢየሱስ ቆሞ አየችው። ሃሌሉያ ሃሌሉያ ሃሌሉያ። ሲጮሁና አየዋለሁ በሉስ ባካችሁ። አየችው። ኢየሱስም እንደሆነ አላውቀችም። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ አላት። እርሷን የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደው እንደሆንክ ወዴት እንዳኖርከው ንገረኝ፣ እኔም ወስደዋለሁ አለችው። ኢየሱስም ማርያም አላት። እርሷም ዘወር ብላ በዕብራይስጥ ረቡኒ አለችው። ትርጓሜው መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አላት። መግደላዊት ማርያም መጥታ ጌታን እንዳየች ይህንንም እንዳላት ለደቀ መዛሙርቱ ነገረች። እንቀመጣለን። ሉቃስ ወንጌል ምዕራፍ 24 ላይ ስንመለከት ተመሳሳይ በሆነ አገላለጽ ሉቃስም ጽፎታል። ክብር ለኢየሱስ ሲሆን አሜን ነው ወይ? ክብር ለኢየሱስ ሲሆን ይኸውላችሁ የኢየሱስ ስቅለት፣ የኢየሱስ መሞት፣ ወደ ጉድጓድ መግባት መቀበር፣ እንዲሁም የኢየሱስ ትንሣኤ ለብዙዎች ግራ የሚያጋባ ነው። ኢየሱስ የእግዚአብሔር ልጅ ነው። ኢየሱስ የሰው ልጅ ነው። የዳዊት ልጅ ነው። አሜን ነው ወይ? የዳዊት ልጅ ሲባል ምንድነው? ኢየሱስ ንጉሥ እንደሆነ ለመግለጽ ነው። የሰው ልጅ ሲባል ደግሞ ኢየሱስ ፍጹም ሰው እንደሆነ ለማሳየት ነው። ኢየሱስ ፍጹም ሰው ነው፣ ፍጹም አምላክ ነው። አሜን ነው ወይ? አሜን ነው ወይ? ኢየሱስ ከሥላሴዎች አንዱ አካል ነው። አሜን ነው ወይ? በመለኮት ስንት? አንድ፣ በአካል ስንት? 3። ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ሰማይ ምድር የሚታየው የማይታየው ዓለማት ከመፈጠራቸው በፊት ኢየሱስ ነበረ። ቢኮዝ እሱ አምላክ ነው። አሜን በለኛ። ኢየሱስ አምላክ ነው። ኢየሱስ እግዚአብሔር ነው። ሃሌሉያ። ከብዙ ዘመናት ከብዙ ዓመታት በፊት ለኢየሱስ የተነገረ ትንቢት አለ። ነብዩ ኢሳይያስ ስለ ኢየሱስ ተናግሯል፣ ጽፏል። ሃሌሉያ አሜን በሉኛ። ኢሳይያስ ምዕራፍ 7 ምዕራፍ 9 ምዕራፍ 60 አሜን በሉ እስኪ ምዕራፍ 61 እንደሚገባ ጽፏል። እንዲሁም ምዕራፍ 53
ምዕራፍ 53 መሲህ እንደሚመጣ መሲህ እንደሚሰቀል እንደሚገረፍ እንደሚሞት እንደሚገደል ስለ ኢየሱስ በሚገርም ሁኔታ ከነቢያቶች ሁሉ የሆነ ነብዩ ኢሳይያስ በደንብ ጽፎታል። አረ ክብር ለኢየሱስ ይሁን። አይገርማችሁ? ኢየሱስ ዘመን ጠብቆ አንድ ቀን ኢየሱስ በማርያም በኩል ከቻለ የዮሐንስ ወንጌል ምዕራፍ 1 በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ሥጋ ሆነ የሚለው ቃል ተፈጸመ። አረጩና በለገስኪ በዛ ገጣሚ ላውጅባችሁ እጅና ሰሪዝ ሃንድ ከፈጃችሁ በካችሁ ለብዙ ዓመታቶች ሲነገርባችሁ የነበረው ቃል አሁን አካል ይለብሳል። አሁን ይፈጸም ይጀምራል። መፈጸም ይጀምራል። አካል ይለብሳል። ሲፈጸም ታዩዋለህ። እጅ ይገባል። ተጨብጠዋለህ በኢየሱስ ስም። ቃል ሥጋ ሆነ የሚለው ቃል በጣም የሚደንቅ ቃል ነው። ባጭር ቃል የማይታየው አምላክ በሚታይ አምሳል ሰው ሆኖ ከቻለ ኢየሱስ ለምን ሰው መሆን አስፈልገው? ኢየሱስ ለምን ሰው ሆነ ሚለው ጥያቄ ልናስነሳ ይገባል። ትክክልም ነው ጥያቄው። ኢየሱስ ሰው የሆነበት ምስጢር አንድና አንድ እኔና እናንተ ከሕግ በታች ነበር። እኔና እናንተ ተገዝተን ነበረ። በጨለማ ነበር ያለነው። ከብርሃን ወጥተን ነበረ። ከሕይወት ጎለን ነበረ። ከክብር ጎለን ነበረ። ስለዚህ ይኸውላችሁ ዘፍጥረት 3:15 ላይ የተጻፈ ተስፋ የተሰጠ ቃል አለ። ተስፋ እባቡ የእግዚአብሔርን አጀንዳ ለማበላሸት ጣልቃ ገባ። ሰውን አዳምን ከኤደን ገነት ለየ፣ ከክብር ስፍራ ለየው። የሚገርመው ግን እግዚአብሔር ምንም እንኳን ክፉ ቢያበላሽ እግዚአብሔር የሰጠውን ተስፋ ነበረ፣ የገባው ኪዳን ነበረ። ኢየሱስ ጌታ ነው። ድንገታችሁ ለገጠመኝ እግዚአብሔር ሁል ጊዜ ለእናንተ የሚከፍተው አዲስ መንገድ አለ። የሆነ መንገድ ሲዘጋ ጌታ ላንተ የሚከፍተው አዲስ መንገድ አለ። አሜን ነው ወይ? ስነካረ ገና ኮንግራ በለው እስኪ እባክህ አትፍራ። አሁን ያለበት ቢበላሽ እንኳን እግዚአብሔር ግን በለው እስኪ አዲስ መንገድ ይከፍትልሃል። ጠላት መንገድ የለም ምን የለም ብሎ ሲያወራ ጌታ ግን አዲስ መንገድ፣ አዲስ አደራረግ፣ አዲስ ጉብኝት፣ አዲስ ምዕራፍ ይከፍታል ጌታ። ኢየሱስ ጌታ ነው። አይገርማችሁ? ኢየሱስ በመንፈስ አሜን ነው በማርያም ማህፀን ተጸነሰ። ኢየሱስ ተወለደ። አያችሁ? ኢየሱስ ሲወለድ ሄሮድስ ለማስገደል በስውር ጠርቶ አማከረና እኔ እንደሱ መጥቼ እሰግዳለሁ እንዲህ ቤት በኩል እንዲህ ነው። እኔ አውስ ጋር ቆይ ዋና ዛሬ ትንሣኤ ነው። ሃሌሉያ አሜን ነው ወይ? ሲጮህና ነገር ይበል እስኪ እባክህ። የተጸነሰው ከመንፈስ ቅዱስ ስለሆነ ጠላቴ ምንም ቢሞክር ቢያወራ ቢመክር ቢያስመክር አያገኘውም በል እስኪ። ሲጮህና እስኪ አልገኝም በል እስኪ። እስኪ አልገኝም በል እባክሽ። ከላይ የመጣ ከሁሉ በላይ ነው። ከላይ የመጣ ገዢ ነው። ፕሬዝ ጋድ ክብር ለኢየሱስ ይሁን። ኢየሱስ የመጣበት ሚሽን አለ። ኢየሱስ አንተን ከዘላለም ሞት ለማዳን ኢየሱስ በአንተ ምትክ መሞት ነበረበት። ኢየሱስ በስጋው የዓለምን ኃጢአት መሸከም ነበረበት። አይገርማችሁም? የዓለምን ኃጢአት እግዚአብሔር በስጋው ተሸከመ፣ ሰበሰበ። ስብስብ የቦጌ የለ የአስራት የለ የእንትና የለ ስብስብ። አይገርማችሁም? ኢየሱስ በተፈጣሪዎቹ በሰራቸው ሰዎች ተያዘ። ኢየሱስ ፈጣሪው እሱ በተፈጣሪዎቹ ተያዘ። ኢየሱስ
ተፉበት ኢየሱስ ደበደቡት ኢየሱስ በጣም በርካታ ጊዜ በጦር ወጉት ገረፉት ባይዘው አንድ ጻፊ ሲናገር እንደዚህ ብሏል ኢየሱስ አለ 6000 ጊዜ ተገርፏል አለ ስንት ጊዜ 6000 ጊዜ ተገርፏል ከ100 ኪሎ ግራም በላይ የሆነ እንጨት ተሸክሞ ኢየሱስ ወደ ጎልጎታ ሄዷል ከመሆን አንደኛ የእንጨቱ ክብደት ሁለተኛ ሲደበድቡት ውለዋል ከባድ ድካም አለበት ደም ይፈሰዋል የደም ላብ ያልበዋል ሶስተኛ ጎልጎታ ከፍታ ተራራማ ቦታ ነው ሶስት ነገር እዛ ወስደው ከ15 ቁጥር በላይ በሆነ ሚስማር ነው ታውቃላችሁ እዚህ ጋር ቢወጋ ችግር የለውም እዚህ ጋር ታያችኋል እዚህ ጋር ዋና ቦታ እዚህ ጋር የተወጋው ኢየሱስ እግሩ አደገኛ ቦታ ብቻ አይደለም የሾህ ቁር ደፉበት ይላል የምን ቁር እሾህ የሾህ ቁር ቀላል ነገር አለ እንደምታስበው እንደኛ የኛ ሀገር ሾህ በጣም ሲምፕል ነች የዛ ሀገር ሾህ በጣም ቢያንስ እንደዚህ እጅ ያክላል ውፍረቱ ደግሞ ጫፏ ሽሉነቷ በዚህ ጊዜ ላይ ኢየሱስን ሰቀሉት ይላል እሱ ብቻ አይደለም እርቃኑን የሰቀለው ኢየሱስ ለሰው አይምሮ እንዲከብድ ተብሎ ነው እንደው ጣል የሚያደርጉት እንጂ እርቃኑ ነው የተሰቀለው ኢየሱስ ለምን ላንተ ለማ ላንቺ ለማ ለኔ እኛ ለማዳን ወንድሜ ሰማኝ ዛሬ ሽሮ በርበሬ ሞላ ጎድለ ብለ አታጉረምርም በፍጹም የዳንከው ከአደገኛ መውጫ ከሌለው ከዘላለም ሲኦል ነው ባይዘው ሲኦል አንተ ከገባ በኋላ ምረት የሚባል ነገር የለም ምረት የለም ኖ ሜርሲ ምረት የለም ሰቀሉት በዚያን ጊዜ ላይ ይላል በዚያን ዘመን ታይቶ ማይታወቅ አደገኛ ነጎድጓድ የሚገርማችሁ ነገር በቀን ጨለመ የተሰቀለው ማስለሆነ ኢየሱስ የተሰቀለው ማስለሆነ አምላክ አሜን ነው ጌታው በሉስኪ ስለሞትክልኝ ስለተሰቀልክልኝ ደም ስላፈሰስክልኝ አመሰግንሃለሁ ሃሌሉያ ኢየሱስ የትህትናን ጥግ አሳይቷል ኢየሱስ የፍቅርን ጥግ አሳይቷል ይኸውላችሁ የብዙዎች ፍቅር ባይዘው እስከ ምንድን ነው እስከ መቃብር ነው የኢየሱስ ፍቅር እስከ መቃብር በላይ ነው ከመቃብር ያልፋል ኢየሱስ እስከ ሞት ወዷቸዋል ኢየሱስ የመጨረሻ ሰዓት ላይ ስሙኝ በጌታ ከኢየሱስ ጎን አንድም ሰው አልነበረም አይገርማችሁም ሁሉም ፊቱን አዞረበት ትላንትና ከእጁ የበላ አይኑ የበራለት ሰው እግር የተከለለት ሰው ሚጋርም ታምር ያየ ህዝብ ሁሉ ከሱ ራቁ ብቸኛ ሆነ ኢየሱስ የጨለማው ገዢ ይሰለጥነበት እነዚህ 12 ደቀ መዛሙርቶች ተበታትነዋል ብቻውን ነው ኢየሱስ እንኳን እነሱ አለ እግዚአብሔር አብ ፊቱን አዞረበት ይላል እንደዚህ ያለ ኢየሱስ ኤሎሂ ኤሎሂ ላማ ሰበክታኒ አምላክ አምላክ ስለምን ተውከኝ ኢየሱስ በአባቱ የተተወበት ሰዓት ነው የዛ ሰዓት
ኢየሱስ እንደዚህ ይላል ነፍሴን አደራ አሜን ነው አደራ ብሎ ሕይወቱን ሰጥቶ አጎነበሰ ተፈጸመ ሞተ ኢየሱስ ስሙኝ እዚህ ጋር ወዲያው ነው ዮሴፍ የሚባል የአርማታዊ ሰው ከጲላጦስ ለምኖ ሬሳውን ከመስቀል ላይ አውርዶ በጣም በአዲስ በሆነ መቃብር ስፍራ ወስዶ ቀበረው ከዛ ድንጋይ ተዘጋበት ይላል መቃብሩ ይኸውላችሁ በአይሁድ ሥርዓት በሶስተኛ ቀን ላይ ሽቶ ይቀባል ይህች ማርያም ሃሌሉያ ብዙ ኃጢአት የተተወላት ማርያም የዳነች ማርያም የተፈወሰች ማርያም ልቧ የተቀየረላት ማርያም ከሁሉም ይልቅ አይገርማችሁም ግን 3 ዓመት ተኩል እኮ አብረው ተቆዩ አሉ ደቀ መዛሙርቶች አንዳችም አልመጡም ማርያም ግን በስተመጨረሻ ሰዓት ላይ ማርያም ግን ሽቶ ለመቀባት ሄደች ስትኬት ድንገም ብሏል ተንከባሏል ጌታዬን ምሎላች ወስደውታል ታሪኩ በጣም ሰፊ ነው በዚህን ጊዜ ሁለት ነጫጭ ለበሱ ይላል መላእክቶች በግራና በቀኝ በግርጌ በራስጌ አገኙ ማን ትፈልጋለች አሉት ኢየሱስን የት ነው ያለው ከዚያ ራሱ ኢየሱስ ወደ እሷ መጣ አሜን ነው ወይ ማርያም ምን የምትፈልገው እባክህ አለችው ወስደው እኮ ንገረኝ አለችው ወስደው እኮ ንገረኝ እሷን ጊዜ አላወቀችም ማን ሆነች ከዚያ ኢየሱስ ማርያም ይላት አሜን ነው ወይ ገባት ረቡን ያለችው አሜን ነው ወይ ባይዘው ወይ የመጀመሪያ የትንሣኤ አብሳሪ ማን ነች ማርያም ኢየሱስ ተነስቷል ሮጣ ለደቀ መዛሙርቶች ነገረቻቸው ኢየሱስ ምሏል ተነስቷል አሜን ነው ወይ እነ ጴጥሮስ እነ ዮሐንስ እየሮጡ ሁሉ በየሄዱ ወደ መቃብር ሲሄዱ የለም ከዛ በቃ ደስ ብሏቸው ግራ ገብቷቸው አሜን ነው አንድ ስፋት ተሰብስበው ባሉበት ሰዓት ላይ ኢየሱስ ሰላም ለዚህ ቤት ብሎ ከቻለ አሜን ነው ወይ ሃሌሉያ በዚህ ጊዜ አንድ ሰው አልነበረ ማይባላል ቶማስ ጠርጣሪ ቶማስ ተጠራጣሪ ቶማስ በኋላ ነገሩት አይኔ አላምንም ማለት እጁን የተወጋው ምን ካላየው አላምንም ንገምሰ እኮ ነው አረመ አይኔ አላምንም ማለት ከዛ በሌላ ቀን ላይ አብረው እሱም አብሮ ባለበት ሰዓት ከቻለ ኢየሱስ ጌታ ያቃል ባይዘው ወይ ቶምዬ አቤት እስቲ እጄን ቸካርክ እግሬን ቸካርክ ከዛ እንዲህ አለ ሳያው የሚያምኑ እንድናቸው አለ ብፁዓን ናቸው ይኸውላችሁ ባይዘው ወይ የአንቲክራይስት ስፒሪት ወይም ደግሞ ክርስቶስ ተቃዋሚ መንፈስ የኢየሱስን መነሳት ይክዳል ደግሞ እንገራችሁ ትልቁ የኢየሱስ ሚሽን ህይወት ያለው ትንሣኤው ጋር ነው ዮሐንስ ወንጌል 11:25 ላይ ይላል 11:25 ላይ ትንሣኤና ህይወት ማን ነኝ እኔ ነኝ የሚያምንብኝ ቢሞት እንኳን ሕያው ይሆናል ምን ይልብኛል የሚያምንብኝ ቢሞት እንኳን ሕያው ይሆናል ይውላችሁ ህይወትን መስጠት የሚችል ኢየሱስ ብቻ ነው አሜን ነው ወይ ከሱ ውጭ ህይወት ሰጪ የለም ስነካርገውና ህይወት በለው እስኪ የዘላለም ህይወት ያገኘው በኢየሱስ ብቻ ነው ኢየሱስ ይወዳል ሲበለው ሃሌሉያ ክብር ለኢየሱስ ይሁን እንደ ኢየሱስ ያለ ማንም የለም ትንሣኤ ሪዘሬክሽን መነሳት ትንሣኤ ማለት መነሳት ማለት ይባረክ አሜን ነው ወይ አሜን ነው ወይ አሜን ነው ወይ አሜን ነው ወይ ኢየሱስ ጌታ ነው ኢየሱስ ለኔ ላንተ ላንቺ አንድ ጊዜ ተነስቷል ኢየሱስ የተነሳው ላንተ ነው የተነሳው ለኔ ነው የተነሳው ላንቺ ነው አንቺን ለማዳን ነው አንተን ሰው ለማድረግ ነው አያችሁ
በኃጢአት ምክንያት ሰው ወደ ውርደት ወደ ጨለማ ገብቶ ነበር። በኢየሱስ ግን ወደ ሕይወት ገባን፣ ወደ ብርሃን ገባን፣ ወደ ክብር ገባን። አሜን ነው ወይ? እስቲ እኔ በሉ እስኪ ወደ ክብር ገብቻለሁ፣ ወደ ክብር ገብቻለሁ፣ ወደ ክብር ገብቻለሁ። ከዚህ ክብር በሉ እስኪ ማንም አያወጣኝም፣ ከዚህ ክብር ማንም አያወጣኝም። ኢየሱስ ጌታ ነው። ላልወጣ በሉ እስኪ ገብቻለሁ፣ ላልወጣ በሉ እስኪ ገብቻለሁ። ይሄ ክብር የሕይወት ክብር ነው። ይሄ ክብር የዘላለም ክብር ነው፣ የዘላለም ሕይወት ነው። በሉ እስኪ ሃሌሉያ! ክብር ለኢየሱስ ይሁን። ሃሌሉያ! እንደ ኢየሱስ ያለ ማንም የለም። ዛሬ አውጅባችኋለሁ፣ ዛሬ አውጅባችኋለሁ። ከፍ አድርጉ እጆቻችሁን። ዛሬ አውጅባችኋለሁ። ለእናንተ ነገር ትንሣኤ ይሆናል፣ ትንሣኤ ይሆናል። ለእናንተ ነገር ትንሣኤ ይሆናል። ሞቷል ላልችሁ ጉዳይ፣ ሞቷል ላልከው ጉዳይ ትንሣኤ ይሆንበታል፣ ትንሣኤ ይሆናል። ለነገራችሁ፣ ለትዳራችሁ፣ ለፋይናንሳችሁ፣ ለተጀመረ ፕሮሰስ ትንሣኤ ይሆናል፣ ትንሣኤ ይሆናል፣ ትንሣኤ ይሆናል፣ ትንሣኤ ይሆናል። ለጀመርከው ጉዳይ ትንሣኤ ይሆናል፣ ትንሣኤ ይሆናል፣ ትንሣኤ ይሆናል። ትንሣኤ ተስፋ ቢስ ነበርኩኝ ሊያወጣኝ ሲመጣ ግን እሱ ነገረኝ ነፃ እንደምወጣ። ከዚያማ ነሳና ፍቅሩን ሰጠኝ ሰላም። ልጁን ልኮ አዳነን፣ ደሙን አፍስሶ አዳነኝ፣ ደሙን አፍስሶ አዳነኝ። የማረባ አምልኮ አምላኬን የማለው ደሙን ለኔ ልኮ አዳነኝ፣ ደሙን ለኔ አፍስሶ አዳነኝ፣ ደሙን ለኔ አፍስሶ አዳነኝ። የማረባ አምልኮን አምላኬ የማለው ልጁን ለኔ ልኮ አዳነኝ። ተስፋ ቢስ ነበርኩ ሊያወጣኝ ሲመጣ ግን እሱ ነገረኝ ነፃ እንደሚያወጣ። ከዚያማ ነሳና ፍቅሩን ሰጠኝ ሰላም። ልጁን ለኔ ልኮ አዳነኝ፣ ደሙን ለኔ አፍስሶ አዳነኝ፣ ደሙን ለኔ አፍስሶ አዳነኝ። የማረባም ብሆን አምላኬን የማለው ልጁን ለኔ ልኮ አወጣኝ። እወድሃለሁ እወድሃለሁ ኢየሱስ ታሪኬን ቀየርከው። እወድሃለሁ እወድሃለሁ ዘላለሜ ያማረው ባንተ ነው። እወድሃለሁ እወድሃለሁ ኢየሱስ ታሪኬን ቀየርከው።
እወድሃለሁ እወድሃለሁ ኢየሱስ ታሪኬን ቀየርከው። ተስፋ አልነበረውን ያንን ሕይወቴን የሞት ድምፅ ሰማ ጨለማ ቤቴ በፍቅር ዘልቀ ወደ ውስጠኛ ልቤ ውስጥ ገብተ አበራህልኝ የሕይወትን ሰላም ተስፋን ሰጠ። ሰላም ሕይወቴን አጥለቀለቀው የደስታ ዘይት ውስጥን አራሰው። ዝም ብዬ አይደለም በጠዋት ማታ ኢየሱስ የምለው ፍቅር ታሪኬን የሕይወቴን ምዕራፍ ተስፋ ለኔ ነው ለኔ ለኔ ነው ለኔ ከሞት ያዳንከኝ አንተ ነህ ውዴ። ለኔ ነው ለኔ ለኔ ነው ለኔ እወድሃለሁ ከሞት ያዳንከኝ አንተ ነህ ውዴ። ለኔ ነው ለኔ ለኔ ነው ለኔ እወድሃለሁ ከሞት ያዳንከኝ አንተ ነህ ውዴ። ለኔ ነው ለኔ ለኔ ነው ለኔ እወድሃለሁ ከሞት ያዳንከኝ አንተ ነህ ውዴ። ምን እላለሁ ምን እላለሁ አመሰግናለሁ። ምን እላለሁ ምን እላለሁ አመሰግናለሁ። ምን እላለሁ ምን እላለሁ ምን እላለሁ አመሰግናለሁ። ምን እላለሁ ምን እላለሁ ምን እላለሁ አመሰግናለሁ። ኢየሱስ ጌታ ነው። ሁላችን እንደቆምን በጌታ በኢየሱስ ባርኬያለሁ። እኩል ለምንወስደው ሁላችንም ልክ እኔ ስላችሁ እኩል ለምንወስደው ይዛችሁ ቆዩ። ስጧቸው ለሁሉም ሰው። ጌታ ኢየሱስ አልፎ በተሰጠባት በዛች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። ቂጣውን እንወስዳለን። ጽዋውን ከፍ አድርጉላችሁ። እንደዚሁም ከእራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይሄን ለመታሰቢያዬ አድርጉት አለ። ጽዋውን እንወስዳለን። ኢየሱስ ጌታ ነው። ስለ ጌታ ጭብጨባና እልልታ